ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እሙነ ኮነ ልደቱ ለመድኃኒነ ክርስቶስ። የመድኃኒታችን ክርስቶስ ልደቱ የታመነ ነው። ዘመነ አስተርእዮ ከጥር 19 እስከ ጥር 25 ድረስ ባሉት ዕለታት ውስጥ ዕለተ ሰንበት ሲውል የዚህ ዕለት አገልግሎት መዝሙር፣ ምስባክ፣ ምንባባት፣ ቅዳሴ፣ ሰራዊትና ቅዱስ ወንጌል እንደሚከተለው ይቀርባል። እየተከታተላችሁ የምትገኙት የሰንበት ግጻዌ ጥር 24 የምስባክ ጥናት በቅዱስ እግዚአብሔር ነው። አብራችሁን ቆዩ። መዝሙር እሙነ ኮነ ልደቱ የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 13 እስከ ፍጻሜ ምዕራፍ፣ ሁለተኛ ዲያቆን ወይም ንፍቀ ዲያቆን አንደኛ ዮሐንስ ምዕራፍ 2 ቁጥር 22 እስከ ፍጻሜ ምዕራፍ፣ የሐዋርያት ሥራ ንፍቀ ካህን ምዕራፍ 13 ቁጥር 20 እስከ 28። ምስባክ እግዚአብሔር እግዚ አስተርአየ ለነ ግበሩ በዓለ በትፍስሕት በኀበ እለ ያስተሃምምዎ እስከ አቅርንቲሁ ለምስዋዕ። እግዚአብሔር እግዚ በእንተ ዝናፈቅረኪ በእንተ ዝናፈቅረኪ ወነአብየኪ አስተርአየ ለነ ግበሩ ከማጡ በዓለ አነኒ በትፍስሕት ሂደት አንብር ከማጥብኡ አነኒ ግበሩ በዓለ በትፍስሕት በኀበ እለ ያስተሃምምዎ እስከ ሂደት አቅርንቲሁ በ30 እስከ አቅርንቲሁ ለምስዋዕ እግዚአብሔር ወሰጠጠ እግዚ ያጥመቀ እግዚአብሔር እግዚ አስተርአየ ለነ ግበሩ ወያስተድሉ በዓለ አንብር በትፍስሕት ፈጠረ በትፍስሕት በኀበ እለ ያስተሃምምዎ እስከ አቅርንቲሁ ቡበይ እስከ አቅርንቲሁ ለምስዋዕ እግዚአብሔር መሰንቆ እግዚ ወሰጠጠ አስተርአየ አጥመቀ እግዚአብሔር እግዚ አስተርአየ ለነ ግበሩ
በትፍስሕት ድንግል በሀበለ ያስተሃምም እስከ አቅርንቲሁ ለምስዋዕ አስተርአየ ለነ ግበሩ በዓለ በትፍስሕት በሀበለ ያስተሃምምዎ እስከ አቅርንቲሁ ለምስዋዕ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የሉቃስ ወንጌል ምዕራፍ 2 ቁጥር 42 እስከ ፍጻሜ ምዕራፍ። የዕለቱ ቅዳሴ ቅዳሴ ዲዮስቆሮስ። ቅዳሴ ዲዮስቆሮስ በዕዝል ዜማ ይበል ካህን በፈቃደ አቡሁ ወረደ ሀበ ማርያም ተአንገደ በድንግልናሃ እግዚአብሔር ተወልደ በጎ ለእንስሳ ተወድየ አመሃ ንግሡ ተወፈየ ወከመ ሕፃናት በከየ እንዘ ይስእል እማጥባተ እሙ ሲሳየ አንሶሰ ወገሃደ ወአስተርአየ ከመ ሰብእ በበህቅልቀ በሰላሳ ክረምት በዮርዳኖስ ተጠምቀ። ሰራዊት በዕዝል ዜማ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜው ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ
መድኃኔ ዓለም ወነብፃ ቅድመ ገጹ ለመድኃኔ ዓለም በአሜነ ዚአው ለክርስቶስ ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር እግዚእ አስተርአየ ለነ ግበሩ በዓለ በትፍስሕት። ጌታ እግዚአብሔር ተገለጠልን። የተወደዳችሁ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች በየሳምንቱ የሚተላለፈውን ይህን የቅዱስ እግዚአብሔር ሚዲያ መርሃ ግብር የምትከታተሉ በሀገርም ውስጥ በውጭም ያላችሁ ሁላችሁም የእግዚአብሔር ሰላም ከሁላችሁ ጋር ይሁን። በቅድሚያ እንደ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ስርዓተ አምልኮ በዚህ በወርሃ ጥር ላከበርናቸው ለበዓለ ጥምቀቱና ለበዓለ ቃና ዘገሊላው እንኳን አደረሰን፣ እንኳን አደረሳችሁ። ዛሬ የምንነጋገርበት የትምህርታችን መነሻ ኃይለ ቃል የሚሆነው ጌታ እግዚአብሔር ተገለጠልን የሚል ነው። እንግዲህ ወቅቱና ጊዜው ያው ዘመነ አስተርእዮ ነው። ከዚህ ከጥር 11 ጀምሮ እስከ ጾም መግቢያ ድረስ ያለው ወቅት ዘመነ አስተርእዮ ይባላል። የመታየት ዘመን፣ የመገለጥ ዘመን ማለት ነው። ስለዚህ በዚህ ወቅት የሚዘመሩ መዝሙራት፣ የሚነበቡ ምንባባት ሁሉ የሚያሳዩን የሚያስረዱን ስለ ጌታ እግዚአብሔር መገለጥ ነው። እንግዲህ የተነሳንበት የትምህርታችን ርዕስ ጌታ እግዚአብሔር ተገለጠልን የሚለውን የምናገኘው በመዝሙረ ዳዊት መዝሙር 117 ቁጥር 27 ላይ ነው። 117 ቁጥር 27 ላይ እናገኘዋለን። ጌታ እግዚአብሔር ተገለጠልን ይላል ቅዱስ ዳዊት። ይህንን የመገለጡን ምክንያት በማድረግ ግበሩ በዓለ በትፍስሕት በደስታ በዓልን አድርጉ ነው የሚለው። እንግዲህ ጌታ እግዚአብሔር ተገለጠልን ሲል ያው በምልአት ያለ እግዚአብሔር በረድኤት መገለጡን በዚህ ያለ በዚያ የለም የማይባለው እግዚአብሔር በምልአት ያለው እግዚአብሔር በረድኤት በቸርነት በብሉይ ኪዳኑ እስራኤል ዘሥጋ ለተሰኙት መገለጡን የሚያሳይና የሚያስረዳ ምስጢር ነው። ወደ ዛሬው ወደ ዘመነ አስተርእዮ ስንመጣ ደግሞ የማይታየው እግዚአብሔር መታየቱን፣ የማይዳሰሰው እግዚአብሔር መዳሰሱን የሚያስረዳና የሚያጠይቅ ምስጢር ነው። በአጭር ቁመት በጠባብ ደረት ተወስኖ ጌታ እግዚአብሔር ተገለጠልን ይላል። ጌታ እግዚአብሔር ተገለጠልን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ወንጌላዊ ቅዱስ ዮሐንስ በወንጌሉ ላይ የመሰከረለት የጻፈለት ጌታ ቃል ሥጋ ኮነ ወኀደረ ላዕሌነ፣ ያም ቀዳማዊ ቃል ሥጋ ሆነ በእኛም አደረ ብሎ ቁጥር 14 ላይ እንደገለጠው በሥጋ መገለጡን የሚያስረዳና የሚያጠይቅ ምስጢር ነው። ስለዚህ ይሄ ወቅት ጌታ እግዚአብሔር ተገለጠልን ብለን በደስታ በዓሉን የምናደርግበት፣ የደስታ ምስጋና የምናቀርብበት፣ የምንዘምርበት ነው። ቅዱስ ዳዊት ይህን ነው እንግዲህ ጥሪ ያስተላለፈው። ጌታ እግዚአብሔር ተገለጠልን፣ እነሆ በዓሉን በደስታ አድርጉ በማለት ይገልጣል። እንግዲህ መዝሙረ ቅዱስ ያሬዱም ይኸው ነው። የቅዱስ ያሬድ መዝሙርም በዚህ ዕለት የሚዘመረው
ሊቃውንቱ በሌሊቱ የሚያደርሱት መዝሙረ ቅዱስ ያሬድ እሙነ ኮነ ልደቱ ለመድኃኒነ ክርስቶስ ጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልደቱ እውነት ሆነ። ቅዱስ ዳዊት አስቀድሞ ጌታ እግዚአብሔር እግዚእ አስተርአየ ለነ ብሎ እንደ ጌታ እግዚአብሔር ተገለጠልን ብሎ እንደተናገረው ቅዱስ ያሬድ ደግሞ ያንን መገለጡን በስጋ መገለጡን ከድንግል ማርያም መወለዱን የጌታችን የኢየሱስ ክርስቶስ ልደቱ እውነት ሆነ። ነቢያት በትንቢት የተናገሩለት ምሳሌ የመሰሉለት ሱባዔ የቆጠሩለት እሱም በቃሉ ከልጅ ልጅ ተወልጄ አድንሃለሁ ብሎ የተናገረው የጌታችን የኢየሱስ ክርስቶስ ልደቱ እውነት ሆነ። በመወለዱም በስጋ ተገለጠ። እምሰማያት ወረደ ወእማርያም ተወልደ ወመላእክት ተአኩተ እነሆ ከቅድስት ድንግል ማርያም ተወለደ። ከሰማየ ሰማያት ወረደ ከቅድስት ድንግል ማርያም ተወለደ በመላእክትም ተመሰገነ ነው የሚለው። በቤተልሔም ተወልደ ወበናዝሬት ተሐጽነ በቤተልሔም ተወለደ በናዝሬትም አደገ ወአስተርአየ ገሃደ። ይሄ ነው እንግዲህ አሁን ቅዱስ ዳዊት በመዝሙሩ ላይ ጌታ እግዚአብሔር ተገለጠልን ያለውን ቅዱስ ያሬድ ደግሞ ወአስተርአየ ገሃደ በግልጥ ታየ በማለት ይገልጠዋል ማለት ነው። ይህም ጌታ እግዚአብሔር ተገለጠልን ብሎ በስጋ የተገለጠውን ጌታ ሲያመሰግነው አክሊለ ሰማዕት ሰያሜ ካህናት የሰማዕታት አክሊላቸው የነገስታት ዘውዳቸው የካህናት ሿሚያቸው እርሱ ጌታ እግዚአብሔር ተገለጠልን፣ በቤተልሔም ተወለደ፣ በናዝሬት አደገ፣ በግልጥ ታየ። አሁን እንግዲህ አስተርዮን ስንመለከት በእደ ዮሐንስ በማየ ዮርዳኖስ በሚጠመቅበት ሰዓት የባህሪ አባቱ የአብ አባትነት የእርሱ ልጅነት የመንፈስ ቅዱስ ሕይወትነት በአካላት ሶስት መሆናቸው በዮርዳኖስ ስለተገለጠ ያም አንድ ዝንቱ ውእቱ ወልዴ የምወደው ልጄ ይህ ነው ብሎ የባህሪ አባቱ እግዚአብሔር አብ የመሰከረለት ጌታ 40 መዓልት 40 ሌሊት ከጾመ በኋላ በግልጥ ለማስተማር የተገለጠበት ወቅትና ጊዜ ስለሆነ አስተርዮ ዘመነ ኤጲፋንያ እየተባለ ይነገራል። እንግዲህ ዋናው መገለጡ በስጋ መገለጡን ነው፣ በስጋ መታየቱን ነው። ስለዚህ ይህ ወቅት ተወለደ፣ ተጠመቀ፣ ውሃውን ወደ ወይን ጠጅ ለወጠው እየተባለ የሚነገርበት የሚገለጥበት የሚዘመርበት ወቅትና ጊዜ ነው። ስለዚህ እሙነ ኮነ ልደቱ እውነት ሆነ እየተባለ ጌታችን የኢየሱስ ክርስቶስ ከቅድስት ድንግል ማርያም በስጋ የተወለደው ልደት በስጋ የተገለጠው መገለጥ በምልአትና በስፋት የሚነገርበት የሚገለጥበት ወቅትና ጊዜ ነው። እንግዲህ ጌታ እግዚአብሔር ተገለጠልን። ስለዚህ በዓሉን በደስታ አድርጉ ማለት ቅዱስ ዳዊት በመዝሙሩ ላይ ገልጦታል ማለት ነው። የተነበበልንም ቅዱስ ወንጌል ከዚሁ ጋር ተያያዥነት ያለው ነው። አምላካችን ክርስቶስ በቤተልሔም ተወለደ፣ በስጋ ተገለጠ፣ በየጥቂቱ አደገ፣ በዮርዳኖስ ተጠመቀ፣ በዮርዳኖስ ተገለጠ፣ በቃና ዘገሊላ ተገለጠ። ታዲያ በተለይም በዚህ በእድገቱ ወቅት በየጥቂቱ ሲያድግ በብሉይ ኪዳኑ የተሰሩ ሕግጋትን ስርዓታትን እየጠበቀ እየፈጸመ ነው ያደገው። በብሉይ ኪዳን በእስራኤል ሕግ የሚከበሩ 3 ታላላቅ በዓላት አሉ። ቅዱስ ዳዊት ግበሩ በዓለ በትፍስሕት እንዳለው ማለት ነው። በዓሉም በደስታ አድርጉ እንዳለው በብሉይ ኪዳኑ ሕግ መጽሐፋዊ ከሚባሉት ነገሮች መካከል አንደኛው በዚህ በኦሪት
ዘጸአት 23 ቁጥር 15 ላይ ለአስተሪ ተባይትከ ሰለስተ ጊዜያተ ለለ ዓመት እንዲላል ወንድ ልጅ በዓመት 3 ጊዜ በዓላትን ለማክበር በኢየሩሳሌም አደባባይ ይታይ ይገለጥ ይላል እና እነዚህ በዓላት አንደኛው በዓለ መጸለት የዳስ በዓል የሚባለው ነው። በወንዝ ዳር አካባቢ ድንኳን ተክለው ዳስ ጥለው የሚያከብሩት በዓል ነው። የዳስ በዓል ይሉታል። እንግዲህ አባቶቻችንን ባህር ከፍለ ያሻገርካቸው ለአብርሃም ለይስሐቅ ለያዕቆብ የማልክላቸው ምድረ ርስት ለመውረስ ለመግባት ያበቃቸው አምላካችን እግዚአብሔር ሆይ ስምህ የተመሰገነ ይሁን ሲሉ ይህንን በዓል ያከብሩታል። ይሄ በዓል እንግዲህ በሐዲስ ኪዳን በጥምቀቱ በዓል የተተካ ማለት ነው። በጥምቀቱ በዓል የተተካ በዓል የዳስ በዓል ይሉታል። ሁለተኛው በዓል የፋሲካ በዓል ነው። የፋሲካ በዓል ይለዋል። ይህም እንግዲህ እስራኤል ከባርነት ምድር ወደ ነፃነት ምድር የገቡበትን ሞተ በኩር ሳያገኛቸው በበጉ ደም አማካኝነት የበጉን ደም ረጭተው ሞተ በኩር ሳያገኛቸው ሞቱ ከእነርሱ ማለፉን የሚያስረዳው የሚያጠይቀው በዓል የፋሲካ በዓል ይባላል። ይህም እንግዲህ በትንሣኤ በዓል የተተካ በዓል ነው። ሶስተኛው በዓል በዓለ ሰዊት የእሸት በዓል ይላል። ይህም እስራኤል ከመኸራቸው ከዘሩት አዝመራ እሸቱን ለእግዚአብሔር የሚያቀርቡበትና ያንን ምክንያት በማድረግ ደስ የሚሰኙበት በዓል ነው። ይህም በዓል በበዓለ ጰራቅሊጦስ ሐዋርያት መንፈስ ቅዱስ በወረደበት በዚህ ተተክቶ ቤተክርስቲያናችን ይከበራል። ስለዚህ ከነዚህ በዓላት መካከል እነሆ በዓልን ለማክበር ይወጡ ስለነበረ ኢየሱስ ክርስቶስ ወላጆቹም ነው የሚለው እንግዲህ ቅድስት ድንግል ማርያምን በስጋ የወለደችውንና እንዲሁም ደግሞ ጠባቂዋ አገልጋይዋ ዮሴፍን አብረው መሆናቸውን ሲያስረዳና ሲያጠይቅ ለበዓል ወደ ኢየሩሳሌም ወደ አደባባይ ይወጡ ነበረ። ጊዜ ኢየሱስ ክርስቶስም በ12 ዓመቱ በዓል ለማክበር ከነሱ ጋር ወጣ። ለምን ግበሩ በዓለ በትፍስሕ ጌታ እግዚአብሔር ተገለጠልን፣ እነሆ በዓላትን በደስታ አድርጉ የሚል ትእዛዝ አለ እና በዓላትን እንድናከብር እሱ እግዚአብሔር በቅዱሳን አባቶቻችን አማካኝነት ሲያዘን የብሉይ ኪዳኑም ይሁን የአዲስ ኪዳኑ በዓሉን ሽሮ ሳይሆን በዓሉን አክብሮ ነው ያሳየን። የለም የበዓል መክበር አላስፈላጊ ቢሆን ቅሉ ስራ ፈትነትን የሚያስከትል እንደሆነ የሚጠቅም እንዳይደለ እነሆ ቢሆን ኖሮ አምላካችን ክርስቶስ በ12 ዓመቱ በዓል ለማክበር ከቅድስት ድንግል ማርያም ጋር ወደ መቅደሱ አደባባይ አይወጣም ነበር። ዛሬም ልጆቻችንን የጥምቀቱን በዓል የመስቀሉን በዓል የተለያዩ የአደባባይ በዓላት በቤተ መቅደሱ የሚከበሩ በዓላት ለማክበር ልጆቻችንን የሚይዘን የምንወጣው አብነት የነሳነው የተማርነው ከእናቱ ከቅድስት ድንግል ማርያምና አንድያ ልጇ ከሆነው ከመድኃኔዓለም ከኢየሱስ ክርስቶስ ጋር ነው። እዚያው ወጡ፣ በዓሉን አከበሩ። ከዚህ በኋላ በዓሉን ለማክበር የወጣ ሕዝብ ብዙ ስለነበረ ድንግል ማርያም ወደ መንደሩ ወደ ሰፈሩ ወደ ናዝሬት የተመለሰ መስሏት እነሆ ወደ ናዝሬት ተመለሰች ነው የሚለው። ናዝሬት ስትመጣ ፈልጋ አጣችው። እንደገና ወደ መቅደሱ ወደ ኢየሩሳሌም አደባባይ ተመለሰች ነው የሚለው። ስትመለስም ከሊቃውንቱ መካከል ቁጭ ብሎ እየጠየቃቸው መልስ እየሰጣቸው በመቅደስ አገኙት ይላል። በዓል ባከበሩበት በኢየሩሳሌም በታላቁ ቤተ መቅደስ አገኙት ነው የሚለው። በዚህን ሰዓት ድንግል ማርያም ምነው ልጄ ሆይ እንዲህ አደረግከን? እና አባትህ ስንፈልግህ እነሆ ደከምን እኮ አለችው። ልጄ ብላ ፈጣሪዋን ልጄ ብላ የጠራች እናት። ቅዱስ ኤፍሬም እርሱ እናቱን
ፈጠረ፣ እሷን ፈጣሪዋን ወለደችው ብሎ እንደገለጠው እዚህ ላይ እንግዲህ እነሆ አንድያ ልጇን መድኃኔዓለም ኢየሱስ ክርስቶስን ወልዴ ነው ያለችው። ልጄ ሆይ ለምን እንዲህ አደረግከን ነው ያለችው። ልጄ ሆይ ብላ ፈጣሪዋን፣ ልጄ ሆይ ብላ በስጋ የወለደችው ልጇን የመጥራት መብትና ስልጣን፣ ጸጋ፣ ስጦታ የተሰጣት ቅድስት ድንግል ማርያም ናት። ክብር ምስጋና ይድረሳት። እሱም እንዲህ አላት፣ በአባቴ ቤት እኖር ዘንድ እንዲገባኝ አላነበባችሁምን ነው ያላት። እሷ ምክንያቱም እና አባትህ የሚል እነሆ አባትነትን ለዮሴፍ ስትሰጥ፣ አዎ በዘር ሐረግ ገብቶ እንዲቆጠርላት ከጽዕለት ከስድብ እንዲያድናት እሷ የመጽነሷ የመውለዷ ጉዳይ ያለ ዘር ያለ ሩካቤ ያለ ሰስሎተ ድንግልና ስለነበረ ለዮሴፍ እንድትሰጥ ስትደረግም እነሆ ያለ ወንድ ያለ ጋብቻ ጽንሳ ተገኘች ብለው በድንጋይ ወግረው በእሳት አቃጥለው እንዳይገሏት ምክንያት እንዲሆናት በጠባቂነት የተመደበላት ስለነበረ በዘር ሐረግም ሴቶች በብሉይ ኪዳኑ በዘር ሐረግ ገብተው ስለማይቆጠሩ በዘር ሐረግ ገብቶ እንዲቆጠርላት የተመደበላት በመንፈስ ቅዱስ የተሰጣት ስለሆነ የና አባትስ እንፈልጋለን። እርሱ ደግሞ ለምድራዊ ልደቱ አባት ለሰማያዊ ልደቱ እናት የለውምና ቅድመ ዓለም ከአብ አካል ዘእምአካል ባህሪ ዘእምባህሪ የተወለደ ነውና የባህሪ አባት እንዳለው ለማስረዳ ቤተ መቅደሱም የባህሪ አባቱ የእግዚአብሔር ቤት እንደሆነ በመካከላችሁ አድር ዘንድ መቅደስ ስሩልኝ ብሎ በሙሴ አማካኝነት የተናገረ የቤተ መቅደሱ ባለቤት እርሱ እንደሆነ ሲናገር በአባቴ ቤት እኖር ዘንድ እንዲገባኝ አላወቃችሁምን አለ። የአይሁድን ምኞት፣ የአይሁድን ክህደት፣ የአይሁድን ድፍረት፣ የአይሁድን ንግግር ፉርሽ አደረገው፣ መና አደረገው። የዮሴፍ ልጅ ይሉት ነበረ። አይሁድ የዮሴፍ ልጅ ይሉት ነበረ። የዮሴፍ ልጅ እንዳይደለ ዮሴፍ በስጋ እንደማይወልደው ለምድራዊ ልደቱ አባት እንደሌለው ለሰማያዊ ልደቱ እናት እንደሌለው ቅድመ ዓለም ከአብ አካል ዘእምአካል ባህሪ ዘእምባህሪ እየተወለደ ድህረ ዓለም ከቅድስት ድንግል ማርያም በፈቃዱ የሰው ልጅ ለማዳን እንደተወለደ እወለዳለሁ ብሎ እንደተወለደ ለማስረዳትና ለማጠየቅ እነሆ በአባቴ ቤት እኖር ዘንድ እንዲገባኝ አላወቃችሁን በማለት እነሆ በቤተልሔም የተገለጠው ጌታ በመቅደሱ ተገለጠ። መቅደሱ የእርሱ መገለጫ ነው። በብሉይ ኪዳንም መገለጫው ነው። በአዲስ ኪዳንም መገለጫው ነው። ይሄ ነው ጌታ እግዚአብሔር ተገለጠልን፣ በዓልን በደስታ አድርጉ በማለት ቅዱስ ዳዊት ጥሪውን እንዳስተላለፈው ይህ የተገለጠው ጌታ ዛሬም በቤተ መቅደሱ በጸጋ ይገለጣል። ስለዚህ በዓላትን ስናከብር እሱን በመካከላችን አድርገን ነው፣ እርሱን ይዘን ነው። 2 ወይም 3 ሆናችሁ በስሜ ብትሰባሰቡ በመካከላችሁ እገኛለሁ ነው ያለው። በመቅደሱ ስንሰባሰብ የመቅደሱ የአምልኮታችን ዋናው ማዕከሉ በ12 ዓመቱ የተገለጠው ጌታ፣ በዮርዳኖስ የተገለጠው ጌታ፣ በቀራንዮ የተገለጠው ጌታ፣ በትንሣኤ የተገለጠው ጌታ፣ በዕርገቱ የተገለጠው ጌታ ማዕከል አድርገን ዋና አድርገን ነው በዓላትን ያከበር ነው። በዓላትን የምናከብረው የጥምቀቱን በዓል ስናከብር፣ የቃና ዘገሊላውን በዓል ስናከብር በስጋ የተገለጠውን ጌታ በማሰብና በመካከላችን እንዳለ በማመንና በመታመን ነው። ጌታ እግዚአብሔር ተገለጠልን። እነሆ የኃጢአት የዲያብሎስን ስራ ያፈርስ ዘንድ ነው የሚለው ዮሐንስ በአንደኛ መልእክቱ ላይ ምዕራፍ 3 ቁጥር 8 ላይ ወንተ ዝንቱ አስተርአየ ወልደ እግዚአብሔር ከመ ይስዓር ግብሮ የመገለጡ ምክንያት ምን እንደሆነ ሲገልጥ የዲያብሎስን ስራ ያፈርስ ዘንድ እግዚአብሔር ልጅ ተገለጠ ነው የሚለው። ስለዚህ አንደኛው በዮርዳኖስ የሰራው የዲያብሎስ ስራ ይደመስስ ዘንድ
ጌታ እግዚአብሔር በዮርዳኖስ የተገለጠበትን እንደገናም በኤዶም ገነት በአዳምና በሔዋን ላይ የሰራው ያመጣው ስህተት ጥፋት ይፈርስ ዘንድ ጌታ እግዚአብሔር በቃና ዘገሊላው ላይ መገለጡን በቤተልሔም ላይ መገለጡን እያሰብን የምንዘምርበት በዓላትን የምናከብርበት ወቅትና ጊዜ ስለሆነ ይሄ በዮርዳኖስ የተገለጠው ጌታ በቀራንዮ የተገለጠው ጌታ ዳግመኛ በከበበ ትስብእተ ግርማ መለኮት ተገልጦ በሚመጣበት ሰዓት እናንተ የአባቴ ቡሩካን የሚለውን የሕይወት ቃል እንዲያሰማን የእሱ ቸርነት የእናቱ አማላጅነት ከሁላችን ጋር ይሁን። እሙነ ኮነ ልደቱ ብርሃነ ኮነ ምጽአቱ እሙነ ኮነ ልደቱ ብርሃነ ኮነ ምጽአቱ ለመድኃኒነ ክርስቶስ ለመድኃኒነ ክርስቶስ ለመድኃኒነ ክርስቶስ ለመድኃኒነ ክርስቶስ እሙነ ኮነ ልደቱ ብርሃነ ኮነ ምጽአቱ እሙነ ኮነ ልደቱ ብርሃነ ኮነ ምጽአቱ ለመድኃኒነ ክርስቶስ ለመድኃኒነ ክርስቶስ ለመድኃኒነ ክርስቶስ ለመድኃኒነ ክርስቶስ እሙነ ኮነ ልደቱ ብርሃነ ኮነ ምጽአቱ እሙነ ኮነ ልደቱ ብርሃነ ኮነ ምጽአቱ ለመድኃኒነ ክርስቶስ ለመድኃኒነ ክርስቶስ ለመድኃኒነ ክርስቶስ ለመድኃኒነ ክርስቶስ ቅዱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተነ